እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ቪዲዮ ይዘንላችሁ ቀርበናል። ከመጨረሻው አብራችሁን እንድትሆኑ ተጋብዛችኋል። እንግዲህ የማትሪክ ጥያቄዎችን መስራት እንቀጥልበታለን። በዛሬው ቪዲዮአችን ደግሞ እንግሊሽ ኢንትራንስ ኤግዛም ኮሚኒኬቲቭ አክቲቪቲስ ላይ ያሉትን ጥያቄዎችን የምናይበት ነው የሚሆነው። መጀመሪያ ላይ ኢንትሮዳክሽን እሰጣችኋለሁ። ጀነራል ጋይድላይን እንዴት ነው የምንሰራው? what are the tips and the tricks to do these communicative activities questions የሚለውን እናያለን ማለት ነው። ወደዛ ከመሄዳችን በፊት ኮሚኒኬቲቭ አክቲቪቲስ የሚባሉት እንደዚህ አይነት ጥያቄዎች ናቸው። ለምሳሌ እዚህ ጋር አባት is getting too cloudy but the forecast has it that the day will be dry ይላል። ሴት ልጁ ይሄንን ነገር ትላለች። ከዛ አማራጮች አሉ። እዛ የትኛው ነው ቤስት ፊት የሚያደርግ የሚለውን ከዚህ እንመርጣለን ማለት ነው። ይህንን ጥያቄ ከመስራታችን በፊት መጀመሪያ ላይ ይህንን ማየት አለብን ብዬ አምናለሁ። how to answer communicative activities questions effectively እንዴት ነው መመለስ የምንችለው? ምንድናቸው ጋይድላይኖቹ የሚለውን እናያለን። እንግዲህ ይሄ ኮሚኒኬቲቭ አክቲቪቲስ የሚባለው የኛ አንደርስታንዲንግ ኦፍ ናቹራል ሪል እንግሊሽ ኮንቨርሴሽን ቴስት የሚደረግበት ነው። ዱ ዩ አንደርስታንድ ናቹራል ሪል ላይፍ እንግሊሽ ኮንቨርሴሽንስ የሚለውን አሰስ የሚያደርጉበት ነው ማለት ነው። ስለዚህ the questions assess whether you can choose responses that are logical መሆን አለበት፣ ዳይሬክት መሆን አለበት፣ ፖላይት መሆን አለበት፣ ሩድ የሆኑ መልሶች አይሆኑም፣ ግራማቲካሊ ኮሬክት መሆን አለበት፣ appropriate to the situation ሲቹዌሽኑ ምን አይነት ነው፣ ለዛ appropriate ነው ወይ መልሱ የሚለውን ቴስት የምንደረግበት ጥያቄ ነው ማለት ነው ይሄ። እንግዲህ በመቀጠል ደግሞ ጋይዱን እንሄድበታለን። ኮምፕሬሄንሲቭ እና ኤግዞስቲቭ አይደለም፣ ነገር ግን እዚህ ጋር የተቀመጡትን እናያለን። እንግዲህ መጀመሪያ ላይ የምናገኘው read the whole exchange first ይላል። ይሄ ማለት ደግሞ ምን ማለት ነው? read the whole conversation first ማለት ነው። always read both parts of the conversation ኩዌስችኑንም ሪስፖንሱንም ፓርት ማለት ነው። እንግዲህ ቶኑን ሪሌሽንሺፑንና ኮንቴክስቱን አንደርስታንድ ማድረግ አለብን። መጠየቅ ያለብን ጥያቄ ምንድን ነው? what is happening, who is speaking, what's the purpose of the exchange or the conversation ብለን መጠየቅ አለብን ማለት ነው። ምሳሌ ለማየት ያክል if someone says የሆነ ሰው I am thinking of studying abroad next year ቢል ቢ ምን ሊል ይችላል? ከተለያዩ አማራጮች ውስጥ that is a great idea በጣም ጥሩ ሐሳብ ነው፣ እንደዚህ ነው መጀመሪያ ያለብን። have you looked into scholarships እንደዚህ አይነት መልሶችን ነው መስጠት ያለብን። በጣም ብዙ ይሄንን ኤክስፕሌን የምናደርግበት ቀጥሎ ያሉ ነገሮች ስላሉ ይሄንን ብዙም አልሄድበትም። በሚቀጥለው ላይ በደንብ አሳያችኋለሁ። እንግዲህ ቀጥሎ ያለው ደግሞ pay attention to the purpose of the conversation ይላል። ኮንቨርሴሽኑ ምንም በተመለከተ ነው። is it asking for or giving permission ፍቃድ በመስጠት making a request or offering a request giving or asking for advice ምክር መስጠት መቀበል expressing agreement ስለሆነ ነገር መስማማት ያለ መስማማት ሰርፕራይዝ ነው ወይስ ግራቲቲዩድ giving or responding to opinions የትኛው ነው የሚለውን ማወቅ መልሱን በደንብ በትክክል ለመመለስ ይረዳናል ማለት ነው። ስለዚህ እዚች ጋር እቺ እንደ ኮንክሉዥን identify what the speaker is trying to do then match that function with the response። ቀጥሎ ያለው ደግሞ pay attention to keywords and the phrases ይላል። እቺ keywords የምትለዋ ኪዋ ናት፣ ቁልፏ እቺ ናት። በነገራችን ላይ ፍሬዞችም ወይም keywords አሉ ክሉ ይሰጡናል ማለት ነው፣ ፍንጭ ይሰጡናል። Clues in the wording can lead you to correct response. Watch for phrases like would you mind, I don't think that's a good idea, guess what, I'm worried about እነዚህና እነዚህን የመሳሰሉ ኪ የሆኑ ፍሬዞች አሉ እዛ ውስጥ። ስለዚህ ሊድ ያደርጉናል፣ ቀጥሎ ትክክለኛ መልሱ ምን ሊሆን እንደሚችል ሊድ ያደርጉናል ማለት ነው። ስለዚህ እነዚህ keywords are very important. They are signal words. Find the keywords and that will lead us to the correct answer ማለት ነው። ቀጥሎ ወዳለው ብንሄድ think about logical flow and coherence። ይሄ logical flow ፍሰቱ፣ ይሄ ተያያዥነቱ እንዴት ነው የሚለውን ማየት መቻል አለብን። correct answer will make the dialogue flow naturally። ስለዚህ ምንድነው መጠየቅ አለብን? does the response logically follow the first speaker's statement የሚለውን እናያለን። is the response natural continuation of the conversation ብለን እንጠይቃለን ማለት ነው። ለምሳሌ እዚህ እስኪ እቺን እንይ። እንግዲህ አሚና
I forgot my homework at home again ብትል እያዋራችሁ ያለው ሰው ምን ሊል ይችላል? ኤ should try to pack your bag the night before ማታ ላይ ቦርሳሽን ፓክ ብታረጊ አሪፍ ነው። ይሄ ሰጀስሽን ነው፣ ሪኮመንዴሽን ነው። ቢ do you enjoy doing your homework? C I don't like forgetting things. D that's your fault. E did you forget your breakfast? ቁርስሽን ረስተሻል። ኤፍ I forgot my wallet yesterday ትላንትና ዋሌት ረሳሁት። ይሄ እንደው በምንም የተያያዘ አይደለም። ለምሳሌ እዚህ ጋር ያለው ዲድ ዩ ፎርጌት ዩር ብሬክፋስት የሚለውም አይሆንም። ለምን ቁርስሽን ረስተሻል ወይ? እንደዚህ አይነት መልስ አንሰጥም። ኢት ሃዝ ቱ ቢ ፖላይት፣ ኢት ሃዝ ቱ ቢ ዳይሬክት፣ ኢት ሃዝ ቱ ቢ ናቹራሊ ፎሎዊንግ እንደዚህ መሆን ስላለበት ይሄም አይሆንም። ዛትስ ዩር ፎልት የሚለው ይሄ ያንቺ ችግር ያንቺ ስህተት ነው የሚል ነው። ይሄ በጣም ሩድ ነው። እንደዚህ አይባልም። አይ ዶንት ላይክ ፎርጌቲንግ ቲንግስ ነገሮችን መርሳት አልወድም። ይሄም ትክክል አይደለም። ዱ ዩ ኢንጆይ ዱይንግ ዩር ሆምወርክ ይሄም ትክክል አይደለም። ስለዚህ ዩ ሹድ ትራይ ቱ ፓክ ዩር ባግ ዘ ናይት ቢፎር የሚለው ትክክለኛ ይሆናል ማለት ነው። ኮንቨርሴሽኑን ቀጣይ የሚያደርግልን ከዛኛው ጋራ ናቹራሊ ፊት የሚያደርግ አይነት መልስ ይሆንልናል ማለት ነው። ስለዚህ አስ ኤ ኮንክሉዥን ኢፍ ኢት ሳውንድስ አንናቹራል ኦር አንሪሌትድ ኢሊሚኔት ኢት። ወደሚቀጥለው እናልፋለን። ቀጥሎ ያለው ደግሞ ኮንሲደር ዘ ኢምፕላይድ ሚኒንግ። ምንድነው ኢምፕላይ የተደረገው? ምንድነው በውስጡ የተላለፈው መልእክት? ኖት ኤቭሪቲንግ ኢዝ ሴድ ዳይሬክትሊ፣ ሁሉም ነገር በቀጥታ አይባልም ወይም ላይባል ይችላል። ስለዚህ ቢ አለርት ፎር ሳርካዝም። ለምሳሌ ይሄ ምጸት ነው የሚባለው። እንዴት አይነት ጎበዝ ነህ ሊባል ይችላል። የሆነ ምን አይነት ፉርሽ ነህ ለማለት ሲፈለግ ማለት ነው። ስለዚህ ግሬት አናዘር ኤግዛም ማይት ሚን ዘ ኦፖዚት። አይራኒ ወይም ሁመር ሊሆን ይችላል። አንደርላይንግ ኢሞሽኑንም ማየት አለብን። ኮንሰርን ሊሆን ይችላል፣ ዲስአፖይንትመንት ሊሆን ይችላል፣ ኢንቱሲያዝም ሊሆን ይችላል። እንደዚህ አይነት ነገሮችን ኮንሲደር ማድረግ አለብን ነው። እንደውም ባለፈው እንደዚህ የማትሪክ ጥያቄዎችን ሲሰራ እንደዚህ የምጸት ጥያቄ አይቼ ነበረ። አባትየው ልጁ ከ120 አምጥቶ እንዴት አይነት ጎበዝ ልጅ ነህ ምናምን ነገር ሲለው ነበረ። ስለዚህ የዚህ አረፍተ ነገር ትርጉሙ ምንድነው ብሎ የሚጠይቅ ጥያቄ ነበርና እንደዚህ አይነት ነገር ማለት ነው። እስኪ እቺን ምሳሌ እንይ። ዮናስ ዋው you are really good at cleaning up, you only missed the whole room. ስታጸዳ በጣም ጎበዝ ነህ፣ እንደው የቀረ ሙሉ ክፍሉ ነው ቢል what does Jonas actually mean? He's being sarcastic ማለት ነው about bad cleaning job. The phrase you only missed the whole room is sarcastic. He means the cleaning was incomplete ወይም not good ማለት ነው። ስለዚህ read between the lines when needed፣ መስመሮቹ መሃል አንብቡ እንደማለት ነው። ግን ይሄ ኢዲዮማቲክ ኤክስፕሬሽን ነው። ነገሮችን በደንብ መርምሩ ለማለት የተባለ ነገር ነው። ቀጥሎ ያለው ደግሞ ፎከስ ኦን ዳይሬክት ሪስፖንስ ይላል። ሪስፖንሳችን ዳይሬክት ነው መሆን ያለበት። ይሄ ለምሳሌ ቤት ስራ ይረሳው ሲባል ቁርስ ረስተሃል እንዴ አይነት መልስ አይሆንም ማለት ነው። ቀጥታ ያንን የተባለውን ነገር አድሬስ የሚያደርግ ነው መሆን ያለበት። The best answer usually responds directly to what the other person just said. No, doesn't jump to new or related ideas. So the correct option usually directly responds to most important part of what was said. Stays on the topic. ቶፒኩ ላይ ነው የሚቆየው። match the tone. ፎርማል ነው፣ ኢንፎርማል ነው፣ ፍሬንድሊ ነው፣ ሲሪየስ ነው፣ እንዴት ነው የሚለውንም ማች ማድረግ የሚችል መሆን አለበት። ሌንሳ አሁን ለምሳሌ I'm going to visit my grandmother this weekend ብትል እያወራችሁ ያለው ሰው ምን ሊል ይችላል? A I like visiting my cousin in Adama. This is totally off topic ነው። Is she feeling better now? እንዴት ነው ተሻላቸው ወይ ደህና ናቸው ወይ አይነት ጥያቄ ነው። ስለዚህ ይሄ correctly directly addresses the question of visiting the grandmother ማለት ነው። I am planning to move to a new apartment. ይሄ ምንም ሪሌትድ ያልሆነ ዳይሬክት ያልሆነ ሪስፖንስ ነው። ስለዚህ ኦፍ ቶፒክ ነው ማለት ነው። Did you finish your math homework? ይሄ ምንም የማይገናኝ ነው፣ ኦፍ ቶፒክ ነው። ስለዚህ avoid answers that change the subject unless the context justifies የሚለውን እንደ ኮንክሉዥን ወስደን እናልፋለን ወደሚቀጥለው ማለት ነው። ቀጥሎ የምናገኘው ደግሞ eliminate clearly incorrect options። ይሄ ለዚህ ብቻ ሳይሆን ለሌሎችም ጥያቄዎች የሚያገለግል ነው። ትክክል ያልሆኑትን እርግጠኛ የሆነውን eliminate ማድረግ አለብን። Before picking the right answer, remove any that are
ግራማቲካሊ ኢንኮሬክት ቱ ፎርማል ኦር ቱ ካዥዋል ፎር ዘ ሲቹዌሽን ሊሆኑ ይችላሉ፣ ወይም ቶታሊ ኦፍ ቶፒክ ሊሆኑ ይችላሉ። እስኪ ይህንን ውሰድና ስቱደንት አለ እዚህ ጋር አይ ሪሊ ኢንጆይ ዘ ባዮሎጂ ክላስ ቱዴይ። ስለዚህ እኔ ምን ልል ይችላለሁ? ሚ ቱ ኢት ዋዝ ሶ ኢንተረስቲንግ ልል ይችላለሁ። ሚ ኦልሶ ኢት ኢዝ ሶ ኢንተረስት ልል ይችላለሁ። ሲ አይ አም ኦልሶ ኢንጆይድ ኢት ልል ይችላለሁ። ዲ ባዮሎጂ ክላስ ቬሪ ማች ጉድ ኢዝ። የትኛው ነው ትክክለኛው? እዚህ ጋር እንደምታዩት መልሱን መልሻለሁ። ዚስ ኢዝ ኮሬክት። ሚ ቱ እኔም በጣም ኢንተረስቲንግ ነበረ። አፍተር ሶ ኢንተረስቲንግ ነው መምጣት ያለበት፣ አድጀክቲቭ ነው እዚህ ጋር። ይሄ እዚህ ጋር ትክክል አይደለም ግራማቲካሊ። ሚ ኦልሶ የሚባለው ናቹራል አይደለም፣ ሚ ቱ ነው የምንለው እንጂ ሚ ኦልሶ አይባልም። ኢት ኢዝ ሶ ኢንተረስቲንግ ነው እንጂ መሆን ያለበት ሶ ኢንተረስት። ይሄን አውቶማቲካሊ ክሮስ አውት እናደርገዋለን ማለት ነው። ሲ አይ አም ኦልሶ ኢንጆይድ ኢት የሚለው ግራማቲካሊ ትክክል አይደለም። አይ አም ከዛ ቀጥሎ የሚመጣው አይኤንጂ ፎርም ነው የሚሆነው። ይሄ ግን ትክክል አይደለም። እዚህ ጋር አያም እና አምና ኢንጆይድ ቱ ቨርብ አንድ ላይ መጥተዋል። ስለዚህ ይሄ ግራማቲካሊ ልክ አይደለም ማለት ነው። ባዮሎጂ ክላስ ቬሪ ማች ጉድ ኢዝ፣ ይሄ እንደውም ቶታል ወርድ ኦርደር ኢረር ነው ይሄ። ስለዚህ ይሄ አልሆንም ማለት ነው። ስለዚህ እንዴት ነው ማድረግ ያለብን? እነዚህን እያጠፋን ወደ ትክክለኛው መልስ እንመጣለን ማለት ነው። አስ ኤ ኮንክሉዥን ምንድን ነው የሚሆነው ማለት ነው? ናሮዊንግ ዳውን ዩር ቾይስስ ሜክስ ዘ ኮሬክት አንሰር ስታንድ አውት ሞር ክሊርሊ። ሌሎቹን ትክክል ያልሆኑትን እያጠፋን ስንሄድ ትክክል የሆነውን እናገኛለን ማለት ነው። ይሄም የቁጥር 7 ቀጣይ ፓርት ነው። ምሳሌ ለማየት ነው። እዚህ ጋር ፍሬንድ አለ። ዱ ዩ ዋንት ቱ ካም ቱ ዘ ፓርክ ዊዝ አስ ሌተር ቢል ዊች ዋን ኢዝ ዘ ቤስት ሪስፖንስ? ኤ yes I coming, B yes I will come with you, C yes I goes, D my brother often goes to the park። ይሄ unrelated ነው። ወንድሜ ሁሌም ወደ ፓርክ ይሄዳል። my brother often goes to the park የሚለው unrelated ነው። do you want to come to the park with us ብሎ ለጠየቀን ጥያቄ ስለ ወንድሜ ማውራት በጣም unrelated ነው። ይሄንን ክሮስ አውት እናደርገዋለን። yes I goes የሚለው ይሄም ደግሞ grammatically wrong። the verb go doesn't take es after I go ነው እንጂ የምንለው I goes አንልም። ስለዚህ ይሄም we automatically cross out this one። yes I will come with you ይሄ ትክክል ሊሆን ይችላል። እስኪ ይሄንኛውን እንየው። yes I coming፣ እዚህ ጋር ደግሞ coming ነው ing ፎርም አለ፣ verb to be የለንም። ስለዚህ መሆን ያለበት I am coming ነው እንጂ I coming አንልም ማለት ነው። ስለዚህ ትክክለኛው መልስ ቢ ነው የሚሆነው ማለት ነው። it is polite፣ clear ነው፣ future tense ነው፣ perfectly formed ነው። እንደዚህ ነው መመለስ ያለብን። ቀጥሎ ያለውን ስናይ ደግሞ consider social context and the speaker roles ይላል። ይሄ በጣም ወሳኝ ነው። ለምሳሌ who is speaking to whom matters really። student to teacher ነው የሚሆነው። እንደዛ ከሆነ ፖላይት እና ሪስፔክትፉል ነው መሆን ያለበት። ፍሬንድስ ከሆነ ደግሞ ካዥዋል እና ሪላክስድ ነው የሚሆነው። ከስተመር ቱ ክለርክ ከሆነ ደግሞ ሪስፔክትፉል፣ ክሊር እና ብሪፍ ነው መሆን ያለበት። ስለዚህ ቶኑ ሴት የሚደረገው እንደ ወርድ ቾይስ ሹድ ማች ዘ ሪሌሽንሺፕ። ቶኑ የኮንቨርሴሽን ቶን እና ወርድ ቾይሳችን ከማን ጋር ነው የምናወራው የሚለውን የሚያመለክት መሆን አለበት ማለት ነው። ቀጥሎ ያለው ደግሞ avoid dismissive answers ይላል። ምንድን ነው dismissive answer? ለምሳሌ dismissive answer ማለት is the one that ignores the main point or requestን ኢግኖር የሚያደርግ ማለት ነው። shows lack of respect or interest, shuts down the conversation, minimizes the speaker's feelings or ideas። የሆነ ማጣጣል የሆነ ሰው እንትን የሆነ ኮንሰርኑን ወይ የሆነ ነገር ሲነግረን ማጣጣል፣ እንደዚህ አይነት ነገር። ለምሳሌ whatever, who cares, I don't have time for this, that's not important, it doesn't matter። እነዚህ ብቻ አይደሉም። ይሄ ኤግዞስቲቭ ሊስት አይደለም፣ ሁሉንም ያካትት አይደለም። እነዚህና የመሳሰሉት ናቸው። እስኪ አንድ ምሳሌ እኔ ተማሪው I'm worried I didn't do well on the exam ቢል አስተማሪው ምን ሊል ይችላል? ዲስሚሲቭ ሆነ you will get over it። እንደዛ ከሆነ it is dismissive። get over it የሚለው stop being upset, bothered, concerned about something that has happened especially in the past ማለት ነው። ብዙ ጊዜ በተደጋጋሚ እንደዚህ አይነት ነገሮችን እንላለን።
ነገር ግን ይሄ ዲስሚሲቭ ነው። ለምንድን ነው ዲስሚሲቭ የሆነው? ቢኮዝ ኢት ሚኒማይዝስ ዘ ስቱደንትስ ኮንሰርን ኤንድ ኦፈርስ ኖ ሪል ኮምፎርት ኦር አድቫይስ። የሆነ የማጽናናት ወይም የመምከር ነገር የለውም። ዝም ብሎ ነው በቃ አትጨነቅ አይነት ነገር። እንደዚህ አይነት መልሶችን አንመልስም ነው። ቤተር ኦፕሽኖች አሉ። አስተማሪው እንዲህ ሊል ይችል ነበረ፣ አይ አንደርስታንድ እረዳሃለሁ። እንደዚህ አይነት ወርዶች በጣም አስፈላጊ ናቸው። አይ አንደርስታንድ ዩ፣ አይ ጋት ዩ፣ ሌትስ ሉክ አት ዋት ዩ ስትራግልድ ዊዝ ሶ ዊ ካን ወርክ ኦን ኢት ብሎ ሊለው ይችላል ነው። ሌላ ተጨማሪ ምሳሌ ለማየት ያክል ለምሳሌ እዚህ ጋር ፍሬንድ አለ። አይ ቲንክ አይ ማይት ሃቭ ሜድ ኤ ሚስቴክ ኢን ዘ ግሩፕ ፕሮጀክት ቢል ምን ልል እችላለሁ እኔ? ለምሳሌ ዋቴቨር ኢስ ደን ናው ብል ዲስሚሲቭ ነው። ነገር ግን ኦ አም ሶሪ ዩ ኖ ሃው ካን ዊ ኮሬክት ኢት፣ እንደዚህ አይነት ነገሮችን ነው ማለት ያለብኝ እንጂ ዋቴቨር ኢስ ደን ናው አይነት መልስ አይሰጥም። እንደዚህ አይነት ነገር አይጠበቅም ማለት ነው። እነዚህ ብቻ አይደሉም፣ ሌሎች ተጨማሪዎች አሉ። ኤግዞስቲቭ አይደለም ብያለሁ። ሊስቱ ሁሉንም ያካትት አይደለም ማለት ነው። ነገር ግን ይሄ በቂ ነው። ጥያቄዎቹን አብረን ስለምንሰራ እነዚህን አሁን የተማርናቸውን እዛ ላይ አፕላይ እያደረግን እያየን እንሄዳለን ማለት ነው። አሁን ወደ ጥያቄዎቹ እንሄዳለን። እንግዲህ ወደ ውስጥ ከመዝለቃችን በፊት የሆነ ማሳሰቢያ ነገር አለኝ። ማሳሰቢያው ምንድን ነው? የምሰጣችሁ በጣም ጥቂት ሰከንዶችን ነው። ጥያቄውን አንብቦ መልሱን መልሶ የተሰጠውን መልስም አንብቦ ለመረዳት በቂ ጊዜ ላይሆን ይችላልና ቪዲዮውን ፖዝ እያደረጋችሁ እንድታነቡ እንደ ኤክስፕላኔሽኑም እንድታዩ ለማለት ነው። ሌላው ደግሞ ማንኛውም አይነት የእንግሊዝኛ ጥያቄ ካላችሁ ዶንት ሄሲቴት ቱ አስክ። ይሄ እዚህ ጋር የምሰራው ብቻ ሳይሆን ማንኛውም ማትሪክ ላይ የሚመጡ ወይም ሌላ ፈተና ላይም የቀረበ ጥያቄና ማብራሪያ የምትፈልጉበት ጥያቄ ካለ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ ወደ ውስጥ ስንዘልቅ የምናገኘው ሐምሌ 2016 ኢትዮጵያን አቆጣጠር ወይም ደግሞ ጁላይ 2024 ግሪጎሪያን ካላንደር ለናቹራል ሳይንሶች ተሰጥቶ የነበረው የእንግሊዝኛ ፈተና ነው። እንግዲህ ከዛ ውስጥ ኮሚኒኬቲቭ አክቲቪቲስ ጥያቄዎችን እንሰራለን። እንግዲህ ዳይሬክሽኑ እዚህ ጋር ልላችሁ 20 ጥያቄዎች ናቸው። ይህንን አንብቡት እናንተ ከፈለጋችሁት። እንግዲህ ጥያቄዎቹን ስንሰራ ሲግናል ወርድስ ወይም ኪወርድስ ኦር ኪ ፍሬዝስ በጣም ወሳኝ ናቸው። እነሱን ማየትና መፈለግና ማየት አለብን። መልሱ ዳይሬክት ወይም ቀጥተኛ መሆን አለበት፣ ፖላይት መሆን አለበት፣ ናቹራል ፍሎ ኮሄረንሱን የጠበቀ መሆን አለበት። እንደዚህን እንድታስተውሉ ፈልጋለሁ። አሁን መጀመሪያ ላይ ያለውን ጥያቄ እንሰራለን። እዚህ ጋር እንግዲህ አባት ምን ይላል? It's getting too cloudy but the forecast has it that the day will be dry ይላል። በጣም እየዳመነ ነው፣ ነገር ግን የአየር ትንበያው ዛሬ ደረቅ እንደሚሆን ያሳያል ነው። ከዛ ዶተር ምንድን ነው የምትለው? ዳድ ትላለች። እዚህ ጋር እቺ ኤክስክላሜሽን ማርክ በጣም ጠቃሚ ናት። እቺ ኒው ዳድ ዳሽ ሬን ሌስ ራሽ ሆም። መልሱ የትኛው ሊሆን ይችላል? you have 10 seconds። ትክክለኛው መልስ ዲ ነው። ለምን ዲ ሆነ ለሚለው እዚህ ጋር እንደምታዩት ልጅቷ is worried about the weather despite the forecast ነው። ለምን ዳድ የሚለው እዚህ ጋር ኤክስክላሜሽን ማርኩ እንዴ አባ እንደማለት ነው። ይሄ እንደሚዘንብ ለምን እዚህ ጋር ምንድነው የምትለው? እቺ ሲግናል ወርድስ ኦር ኪ ወርድስ ነው። ሌስ ራሽ ሆም የሚለው ወደ ቤት እንፍጠን፣ ስለዚህ እንደሚዘንብ ጠብቃለች ማለት ነው። መልሱ እንደዚህ አይነት መሆን አለበት። ሌስ ራሽ ሆም ኢንዲኬትስ urgency and the concern that it's going to rain soon even though the father is trusting the forecast። ስለዚህ እሱ አሁን there is no doubt ጥርጥር የለውም እንደሚዘንብ አይነት እያለች ነው ማለት ነው። በጣም ዳምኗል፣ ጥርጥር የለውም እንደሚዘንብ እያለች ነው። ሌሎቹ ስለምንድን ነው የማይሆኑት? ሌሎቹ የማይሆኑበት ምክንያት ለምሳሌ ኤ when it's dry there is no rain ይላል። ይሄ ሌስ ራሽ ሆም ከሚለው ጋራ አብሮ አይደም። ለምን? እዛ ጋር አርጀንሲው አለ። ሌላው ደግሞ if the day is cloudy it might not rain ይላል። ይሄ ደግሞ እንደውም ሲዳምን ይዘንባል እንጂ ይሄ በተቃራኒው ነው እንደውም። ሌላው ደግሞ ahead it's unlikely to rain ይሄም less rush home ከሚለው ጋር አብሮ ማሄድ ነው። ይሄንን ማንበብ ትችላላችሁ በደንብ አድርጋችሁ ካልተረዳችሁት ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ ደግሞ ዮናስና ሶሮሜ
መካከል የተደረገ ኮንቨርሴሽን ነው። ዮናስ ምንድነው የሚለው? ዳሽ you seem to be busy። ከዛ ሶሎሜ ምንድነው የምትለው? my glasses have you seen them? መነጽሬን አይታቸዋል? መልሱ የትኛው ሊሆን ይችላል? 10 seconds። እንግዲህ ትክክለኛው መልስ ኤ ነው። ለምንድን ነው ትክክለኛው መልስ ኤ የሆነው ለሚለው እዚህ ጋር እንደምታዩት ኮንቴክስቱን ማየት አለብን። የኮንቨርሴሽኑ ኮንቴክስት ሶሎሜ ፕሪኦኩፓይድ ሆናለች፣ በሆነ ነገር ተይዛለች፣ ተወጥራለች እና ዮናስ ያንን ነገር ያስተውላል ማለት ነው። ስለዚህ ይህንን የሆነ ነገር ሲላት መነጽሬን አይታቸዋል ወይ ብላ የምትመልሰው እዚህ ጋር ምን ቢል ነው ኤ እዚህ ጋር እንደምታዩት ዋት አር ዩ ሉኪንግ ፎር ቢባል መነጽሬን ብላ ልትመልስ ትችላለች። ስለዚህ መነጽሬን የምትለዋ ከነዚህ ሲግናል ወርድስ ወይም ኪወርድስ ይህንን ዲዳክት እናደርጋለን ማለት ነው። ሌሎቹ ስለምን አልሆኑም? ሌሎቹ ያልሆኑበት ምክንያት ለምሳሌ ቢ haven't you found your glasses ቢል መነጽሬን አትልም። ለምን? መነጽርሽን አሁንም አላገኘሽም እንዴ ከተባለ መነጽሬን አትልም። ስለዚህ ይሄ አውቶማቲካሊ አውት ነው። እንግዲህ ሲን ደግሞ ስናይ what are you doing? you seem to be busy የሚል ጥያቄ ነው። ይሄ to some extent valid ነው፣ ነገር ግን it is too general ነው። ለምን? my glasses ወደሚለው ሊድ አያደርግም። ምን እየፈለግሽ ነው ቢል ነው my glasses መነጽሬን ብላ የምትመልሰው እንጂ ምን እየሰራሽ ነው ብሎ ቢጠይቅ መነጽሬን ብላ ላትመልስ ትችላለች። ስለዚህ ይሄ ቱ ብሮድ ነው የሚሆነው ማለት ነው። where are your glasses ይሄ አውቶማቲካሊ አውት ነው። ይሄኛውን ኤሊሚኔት ማድረግ አለብን። ለምን? መነጽርሽ የት ነው ተብሎ ተጠይቆ መነጽሬን ነው የምፈልገው አትልም ማለት ነው። ስለዚህ ዲ አይሆንም ማለት ነው። ቀጥሎ የምናገኘው ጥያቄ ደግሞ ጌሌቦና ዳንዴሮ መሃል የተደረገ ኮንቨርሴሽን ነው። ጌሌቦ I hope you gave the money to ማም ይላል። ብሩን ለማም እንደሰጠሃት ተስፋ አደርጋለሁ ነው። ከዛ ዳንዴሮ ዳሽ it was stolen it should be in a taxi ይላል። እዚህ ጋር ምን ሊገባ ይችላል? ኤ ነው ቢ ነው? እስኪ 10 seconds። እንግዲህ መልሳችን ዳይሬክት መሆን አለበት፣ ፖላይት መሆን አለበት፣ ናቹራሊ ፎሎ መሆን አለበት ከዛኛው የሚለውን እዚህ ማየት እንችላለን። ለምሳሌ እዚህ ጋር ኤ ያለው how much was it ስንት ነበረ? perhaps it was stolen ይሄ አውቶማቲካሊ አውት ነው፣ ኤሊሚኔት እናደርገዋለን ማለት ነው። ሲን ደግሞ ብናይ the thieves and it was stolen it should be in a taxi ይላል። ሌቦቹ እና ተሰረቀ ታክሲ ውስጥ መሆን አለበት። ይሄም ፖላይት አይደለም። it doesn't make so good sense። ቢስ I hope you will forgive me አጀማመሩ አሪፍ ነው። ይቅር እንደምትለኝ ተስፋ አደርጋለሁ። but it was stolen ነገር ግን ተሰረቀ። it should be in a taxi። ዲስ ይሄንን ኤሊሚኔት አናደርገውም። ዲስ ምንድነው የሚለው? unfortunately I didn't so it was stolen it should be in a taxi። በነገራችን ላይ ቢ እና ዲ በጣም አምታች ናቸው። አንዱን መምረጥ አለብን። ነገር ግን ይሄኛውን የመረጥኩበት ዋናው ምክንያት ምንድነው? አንፎርቹኔትሊ ይላል ኤቶን ኦፍ ሪግሬት አለው። ከዛ ደግሞ አይ ዲድንት አልሰጠውም የሚል አለ። ስለዚህ ዳይሬክትሊ ሪስፖንድ ያደርጋል ማለት ነው። ከዛ ደግሞ ሶ የምትለዋለች። ሶ ደግሞ ምንድነው የምታሳየው? ስትሮንግ ኮዝ ኤንድ ኢፌክት ሊንከር ስለሆነ ሜክስ ዘ ሴንቴንስ ሞር ሎጂካል። ከቢ ዲ የተሻለ ነው ያልኩበት ምክንያት ይሄ ነው ማለት ነው። ሌሎቹ ለምን አልሆኑም የሚለውን እዚህ ጋር ማንበብ ትችላላችሁ። ተጨማሪ ማብራሪያ ሰጥቼበታለሁ፣ ማንበብ ትችላላችሁ። ነገር ግን አሁን ከነገርኳችሁ ውጪ የተባለ ነገር የለም። ወደሚቀጥለው ስናልፍ ይህንን ጥያቄ እናገኘዋለን። አስቴርና ሊዲያ መሃል የተደረገ ኮንቨርሴሽን ነው። አስቴር እንግዲህ is he your husband? haven't met him before ትላለች። ባልሽ ነው እንዴ? ከዚህ በፊት አግኝቼው አላቅም ትላለች። ከዛ ሊዲያ
come on ዳሽ how dare you እንዴት ብትደፍሪ ነው ካሉት አማራጮች የትኛው ትክክለኛ ነው? እንግዲህ ትክክለኛው መልስ ዲ ነው። ለምንድን ነው ዲን የመረጥኩት? እዚች ጋር come on ዳሽ how dare you የሚለው ሊዲያ was shocked or offended or like she's surprised in a negative way ማለት ነው። ሾክ አለው። ስለዚህ ከነዚህ ከተሰጡት አማራጮች ውስጥ የትኛው ሞር አፕሮፕሪየት ነው ሞር ፊት ያደርጋል ፍሎው የጠበቀ ይሆናል የሚለውን ብናይ what do you mean ምን ለማለት ነው? come on what do you mean ምን ለማለት ነው? how dare you እንዴት ብትደፍሪ ነው የሚለው ትክክል ይሆናል ማለት ነው። ለምን ኦፌንድድ እንደሆነች ወይም ለምን ሾክድ እንደሆነች አናቅም። ስለዚህ ዲ ትክክለኛው መልስ ነው ማለት ነው። ሌሎቹ ለምን መልስ አልሆኑም የሚለውን ለማየት ለምሳሌ ኤን ብናይ I love my husband ይሄ is not logically fitting the situation Lydia is not being asked if she loves her husband or not ስለዚህ I love my husband out of the blue ማለት ነው። ዝም ብሎ ዱብ ያለ ነገር ነው። ቢ ደግሞ come on my husband is handsome how dare you ባለቤቴ ቆንጆ ነው እንዴት ብትደፍሪ ነው። ይሄ መልስ ክላሪፊኬሽን ይፈልጋል። ለምን there is no mention about Lydia's husband's handsomeness or his physical appearance ነገር ግን እዚች ጋር በተምትለዋለች if Lydia feels that Esther's question implies that the man is unattractive or not suitable for her ምን ልትል ትችላለች? my husband is handsome ምን እንዴት ብትደፍሪ ነው ባለቤቴ እኮ ቆንጆ ነው ልትል ትችላለች። ነገር ግን እዛ ጋር ስለ ፊዚካል አፒራንሱ ሜንሽን የተደረገ ነገር ስለሌለ ይሄንን መልስ አውቶማቲካሊ ከጫውታ ውጪ እናደርገዋለን ማለት ነው። ቀጥሎስ ያለው ሲ why do you ask ለምን ትጠይቃለህ አንልም። it's not appropriate this is not emotionally charged this is rude and defensive way ስለዚህ ይሄንን ነገር አንልም ወይም ይሄንን አንመልስም ማለት ነው። ትክክለኛው መልስ ዲ ይሆናል ማለት ነው። ቀጥሎ ደግሞ ይሄንን ጥያቄ እናገኛለን። አስተማሪውና ጓደኛው መሃል የተደረገ ኮንቨርሴሽን ነው። እስኪ ስንት ሰከንድ ሰላችሁ? ኤ ትክክለኛው መልስ ኤ ነው። ኤ ከሌሎቹ በተሻለ መልኩ ይህንን ሴንቴንስ ኮምፕሊት ያደርገዋል። ለምን እዚህ ጋር እንደምታዩት immediately right now የሚል አለ። ስለዚህ ስትሮንግ ሰጀሽንን የሚያሳይልን you had better የሚለው ነው ማለት ነው። because there is a sense of urgency here right now የሚል ስለዚህ ያንን ኢምፕሊኬሽን የሚያሟላልን you had better የሚለው ነው ማለት ነው። ሌሎቹስ ለምን አይሆኑም? it might be good too የሚለው this is softer ነው softer suggestion ነው it lacks the sense of urgency needed in this context because it says right now ያ key word ወይም key phrase ነው ያ ነገር ስላለው የትኛውን እንደምንመርጥ ሰጀስት ያደርግልናል ማለት ነው። እንግዲህ እዚህ ጋር እንደምታዩት ሲ አለ ሲ ደግሞ you might ይላል this also lacks urgency and is more speculative ወይም suggests possibility ነው። ይሄ ስትሮንግ ሪኮሜንዴሽን የለውም። ስለዚህ ይሄም አይሆንም ማለት ነው። ዲስ ምንድነው? perhaps ይላል this is too vague and doesn't provide clear advice or urgency ስለዚህ ይሄም ከጫውታ ውጪ ይሆናል ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ ደግሞ ቱቱና ቲቲ መሃል የተደረገ ኮንቨርሴሽን አለ። you have 10 seconds እንግዲህ ትክክለኛው መልስ ኤ ነው። ለምንድን ነው ኤ የሆነው የሚለውን ለማየት እዚሽ ጋር ቁልፍ የሆነች ነገር አለች። could you repeat that please
could you repeat that please ይላል። እባክሽ ልትደግሚልኝ ትችያለሽ ወይ እያለቻት ነው። ከዛ ትክክለኛው መልስ ሊሆን የሚችለው ከተሰጡት ኤ ነው ያልንበት ምንድን ነው ዋናው ምክንያት ሶሪ ብሎ ነው የሚጀምረው። ፖላይት ዌይ ኦፍ ስታርቲንግ ነው። አይ ዲድንት ካች ዛት ይላል። በነገራችን ላይ አይ ዲድንት ካች ዛት ማለት ምን ማለት ነው? ኢትስ ፖላይት ዌይ ኦፍ ሴይንግ አይ ዲድንት ሂር ዩ ወይም ደግሞ አይ ዲድንት ጌት ኢት። አንደርስታንድም ካላደረግን አይ ዲድንት ካች ዛት እንላለን። ስለዚህ በዛ ምክንያት ይሄ ትክክለኛ መልስ ይሆናል ነው። ለምንድን ነው ቢሲ እንዲህ ያልሆኑት የሚለውን ለማየት እዚህ ጋር እንደምታዩት እንግዲህ ቢ አር ዩ ሊቪንግ ኦን መንዴ ይላል። ዚስ ኦፕሽን ዳዝንት ፊት ዌል ቢኮዝ ቲቲ ኢዝ አስኪንግ ፎር ኤ ሪፒት ኖት ስፔሲፊካሊ አስኪንግ ፎር ኤ ኮንፈርሜሽን ዚስ ሳውንድስ ሞር ላይክ ዳይሬክት ኩዌሽን ዘን ሪኩዌስት ፎር ሪፒቲሽን ይላል። ሲስ ምንድን ነው አር ዩ ትራይንግ ቱ ፉል ሚ እንዴ ልታሞኝ ልታጃጅኝ ትሞክሪያለሽ እንደ አይነት ነገር ነው። ይሄም ደግሞ ምንድን ነው ዲስብሊፍ ኦር ሰስፒሽን ነው which doesn't align with the polite request could you repeat that please ከሚለው ጋር አይሄድም። ቀጥሎስ ያለው ዲ that is too good to be true the option expresses surprise ወይም ኤክሳይትመንትን ነው እንጂ የሚገልጸው ክላሪፊኬሽን ኦር ሪፒቲሽንን የሚጋብዝ አይደለም ማለት ነው። በዚህ ምክንያት እነዚህ መልስ አይሆኑም ነው። ቀጥሎ ደግሞ መቤትና ገነት መሀል የተደረገ ኮንቨርሴሽን ነው። እስኪ 10 ሰከንድ ልስጣችሁ። እንግዲህ ትክክለኛው መልስ ቢ ነው። ቢ ምንድን ነው የሚለው ዩ won't believe this ይላል። ላታምኚን ትችያለሽ፣ ነገር ግን ስኮላርሺፕ ጀርመን ሀገር ስኮላርሺፕ አሸነፍኩ ነው። ከዛ ገነት ምንድን ነው የምትለው አር ዩ ሲሪየስ ዛስ ላይክ ሎተሪ ያኮ ሎተሪ ማለት ነው። ስለዚህ ትክክለኛ መልስ ካሉት ከተሰጡት አማራጮች ውስጥ ቢ ነው። ትክክለኛው መልስ ቢ የሆነበት እዚህ ጋር እንደምታዩት ገነት አር ዩ ሲሪየስ ዛስ ላይክ ሎተሪ እዚህ ጋር ምን አለ ዘር ኢዝ ሰርፕራይዝ የሆነ ኤሌመንት ኦፍ ሰርፕራይዝ እናያለን። ስለዚህ ይሄ ቁልፍ ነው ማለት ነው። እዚህ ጋር ምን እንጠብቃለን? we expect something that introduces surprise ኤክሳይትመንትን ኢንትሮዲዩስ የሚያደርግልን አማራጭ እንጠብቃለን ማለት ነው። ስለዚህ ቢ ያንን የሚያደርግልን ነው ማለት ነው። you won't believe this ይህንን አታምኝም፣ ነገር ግን ጀርመን ሀገር ስኮላርሺፕ አሸነፍኩ የሚለው ትክክለኛ አማራጭ ይሆናል ማለት ነው። ሌሎቹ ስለምንድን ነው ትክክለኛ አማራጭ ያልሆኑት? ለምሳሌ ኤ I have been trying for long ይላል። ይሄ ፓርት ኦፍ ዘ ኮንቨርሴሽን ሊሆን ይችላል ሞር ዲቴይል ለመስጠት፣ ነገር ግን ሰርፕራይዝን ኢንትሮዲዩስ ለማድረግ የምንጠቀምበት አይደለም። ቀጥሎ ደግሞ ሲ አለ። ሲ ምንድን ነው የሚለው ዋት ስኮላርሺፕ ይላል። ዚስ ኢዝ ሞር ላይክ ኮሜንት አይነት ነገር ነው። it doesn't lead naturally into excitement news and feels out of place as initial statement እንደ ኢኒሻል ስቴትመንት ይሄ ሊገባልን አይችልም ነው። I like German universities ይላል። የጀርመን ዩኒቨርሲቲዎችን እወዳለሁ። ይሄ ደግሞ ኢሬሌቫንት ነው። ቱ አናውንስመንት የሆነን ነገር አናውንስ ለማድረግ እንደዚህ አይነት ሴንቴንሶችን አንጠቀምም ማለት ነው። it doesn't introduce the big news that እመቤት has won scholarship nor does it convey the excitement the surprise that matches ገነት's reaction የገነት ሪአክሽን አለ። ለምን are you serious የሚል አለና ያንን ማች የሚያደርግልን አይደለም ማለት ነው። በዚህ ምክንያት እነዚህ አይሆኑም። the next conversation is between you and your friend እስኪ 10 ሰከንድ አላችሁ። ትክክለኛው መልስ ዲ ነው። አንተ why should they go at this time of the year ከዛ ጓደኛ ምንድን ነው የሚለው እዚህ ጋር ዳሽ the weather is great now ዌዘሩ በጣም አሪፍ ነው፣ ምርጥ ነው። ቢዝነሱ ደግሞ ሪከቨር እያገገመ ነው። ስለዚህ
appropriate way of we need appropriate way of introducing examples or reasons providing context to this the weather is great now and the business is also recovering ለሚለው ማለት ነው ከዚህ ከተሰጡት አማራጮች ውስጥ ያንን የሚያደርግልን to give you an idea የሚለው ነው ማለት ነው ሌሎቹስ ለምን አልሆኑም ይሄንን እዚህ ጋር ማንበብ ትችላላችሁ ሌሎቹስ ለምን አልሆኑም እንግዲህ ኤ እንደምታዩት you may not take it ላትቀበለው ትችላለህ this doesn't make sense in the context of providing reasons for why they should go now yes the convincing reason ይላል እዚህ ጋር የሆነ የሚቀር ነገር አለው the convincing reason is ተብሎ ሊሆን ይችላል ስለዚህ is ቀርታለች this is grammatically incorrect ነው incomplete ነው ይሄ automatically out of the choices ይወጣል ማለት ነው እንግዲህ ሲ ደግሞ to be certain ይላል እርግጠኛ ለመሆን ይላል this doesn't fit as an introduction to reasons provided by the friend ማለት ነው ስለዚህ ይሄም ከጫውታ ውጪ ሆነ ማለት ነው ወደሚቀጥለው ስንሄድ ጥያቄ ቁጥር 9 እናገኛለን ማሙሻና ያያ መሃል የተደረገ ኮንቨርሴሽን ነው you have 10 seconds እንግዲህ ትክክለኛው መልስ ዲ ነው እዚህ ጋር ማሙሻ ምን እያለ ነው you have got a nice car መኪና ምርጥ ነው እያንቆለጳጰሰለት ነው it looks great ከዛ ያያ ምንድነው የሚለው sure በርግጥ ነው ነገር ግን ይሄንን ሹር ያለውን ዳውን ሳይዝ የሚያደርግ ኮንትራስት የሚያደርግ ነገር ኢንትሮዲዩስ ማድረግ አለበት ማለት ነው ስለዚህ ካሉት አማራጮች ዲ ትክክል ነው ማለት ነው is not as fast as yours አው በርግጥ ነገር ግን እንዳንተ መኪና ፈጣን አይደለም ስለዚህ after but ምንድነው የምንጠብቀው something which downsize ይሄ ማንቆለባበሱን ዳውንሳይድ የሚያደርግልህ ወይም ደግሞ የዛ ኮንትራስት ወይም ተቃራኒ መሆን አለበት ማለት ነው ሌሎቹስ ለምን አልሆኑም ኤ ምንድነው is not very good I am afraid ይላል ይሄኛው ይሄ ኮምፕሊመንቱን ወይም ማንቆለባበሱን ቶታሊ ኦቨርራይድ የሚያደርግ ነው ማለት ነው ዳውን ሳይድ የሚያደርግ ሳይሆን ቶታል ዲስአግሪመንት የሚያመጣ ነው ማለት ነው ቢ ደግሞ ከሹር በኋላ it is sure but it's brand new straight from Japan this doesn't introduce any contrast ስለዚህ ይሄኛው አይሆንም ማለት ነው sis it's as fast as yours sure ብሎ but ካለ በኋላ ዳውን ሳይዝ ወይም ኮንትራስት ነው የምንጠብቀው ይሄኛውስ ምንድነው የሚለው እንዳንተ መኪና ፈጣን ነው ነገር ግን እንዳንተ መኪና ፈጣን ነው የሚለው ስለዚህ ያንን ሾርት ካሚንጉን አይገልጽልንም ይሄ ኮንትራስቱን አይገልጽልንም ማለት ነው ስለዚህ ትክክለኛው መልስ ዲ ነው እንግዲህ ጥያቄ ቁጥር 10 ደግሞ እናትና ልጅ መሃል የተደረገ ኮንቨርሴሽን ነው you have 10 seconds እናት እንግዲህ why don't you buy yourself better shoes son ብለው ይላሉ ከዛ ልጅ ምን እንደነው የሚለው dash I will buy top quality ones ምን ከሆነ የሆነ ኮንዲሽን ይፈልጋል ወይ የሆነ ነገር ይፈልጋል ማለት ነው if dad gives me more money ይሄ ኮንዲሽን ከተሟላ ከዛ ምን ያደርጋል ይሄንን ያሟላል ማለት ነው ይሄ ትክክለኛ መልስ ነው ብዬ ነው ማምነው all shoes in the town are bad ከተማ ውስጥ ያለው ጫማ እንዳለ መጥፎ ነው ነገር ግን I will buy top quality ones ይሄም I will buy top quality ones ከሚለው ጋራ አብሮ አይደም I like these shoes mom I will buy top ይሄን ጫማ ተመችቶኛል ቶፕ ኳሊቲ ጫማ ነው የምገዛው እነዚህም አብሮ አይዱም these ones are fine but I will buy top quality እነዚህም አብሮ አይዱም እንግዲህ ትክክለኛው መልስ ኤ ነው በተጨማሪ አሁን ያልኩትን ማንበብ ከፈለጋችሁ እዚህ ጋር አለላችሁ ማየት ትችላላችሁ ወደሚቀጥለው ጥያቄ ስናልፍ ኬናን እና ሮቤል መሃል የተደረገ ኮንቨርሴሽን ነው of 10 seconds
እንግዲህ ትክክለኛው መልስ ሲ pardon የሚለው ነው ማለት ነው የሚሆነው። ለምን this word is used when someone wants clarification or didn't fully hear or understand what was just said. ስለዚህ እዚህ ጋር I have been to 5 different countries and they are all in Europe ቢል ሮቤል የሆነ አንደርስታንድ ያላረገው ክላሪፊኬሽን የሚፈልግበት ኦር ደግሞ በትክክል ያልሰማው ነገር አለ ማለት ነው። ከዛ ሮቤል pardon is that true and why didn't you go ክላሪፊኬሽን እየፈለገ ነው ማለት ነው። አም ሶሪ ካለ የሆነ ጥፋት አጥፍቶ ይቅርታ እየጠየቀ ነው ማለት ነው። ሌት ሚ ሲ ይሄም ከዚህኛው ጋር አብሮ አይሄድም። ፕሊዝ ዌይት ይሄም ከዚህ ጋር አብሮ አይሄድም። ለምን ለሚለውን እዚህ ጋር ማየት ትችላላችሁ። ቀጥሎ ደግሞ ኡሞድ እና ሾላ መሃል የተደረገ ኮንቨርሴሽን ነው። you have 10 seconds to answer. እንግዲህ እዚህ ጋር እንደምታዩት ኡሞድ ምንድነው የሚለው I don't like raw meat, how does it taste? ጥሬ ስጋ አልወድም ምንድነው የሚለው እንዴት ነው የሚጣፍጠው ብሎ ይጠይቃል። ሾላ ምንድነው የሚለው እዚህ ጋር ይሄ ያለ ከዛ but most Ethiopians are enjoying it እዚህ ጋር ነገር ግን አብዛኛው ኢትዮጵያዊ ኢንጆይ ያደርገዋል ነው። እንግዲህ ይሄ ትክክለኛ መልስ ነው። ከተሰጡት አማራጮች ይሄ ትክክለኛ መልስ ነው። ለምን it expresses agreement with a negative statement I don't like raw meat ከሚለው ጋራ አግሪ ለማድረግ እኔም አልወድም ነገር ግን አብዛኛው ኢትዮጵያዊ ኢንጆይ ያደርገዋል የሚለውን ለመግለጽ እንደዚህ ነው የምንጠቀመው ማለት ነው። በነገራችን ላይ I don't neither አንልም። I don't either ነው የምንለው። ሌሎቹስ ለምን አልሆኑም የሚለውን ለማየት neither don't I አሁን እዚህ ጋር it's grammatically incorrect ነው። ኔጌቲቭ ደብል ኔጌቲቭ ገብቷል እዚህ ጋር so do I this is used to agree with a positive statement ይሄ ከፖዚቲቭ ስቴትመንት ጋራ አግሪ የምናደርግበት ነው። ነገር ግን I don't like raw meat ይላል እዚህ ጋር ኔጌቲቭ ስለሆነ ከኔጌቲቭ ጋር የምንስማማበት ኤ ላይ ባለው ነው ማለት ነው። either do I this is incorrect because either is not used in this structure. The correct phrasing would be I don't either as seen in option A. አለቀ ማለት ነው። ይሄንን በዚሁ እናልፈዋለን። ቀጥሎ ያለውን ስናይ ደግሞ ቱሪስትና ቱር ጋይድ መሃል የተደረገ ኮንቨርሴሽን ነው። you have 10 seconds. እንግዲህ ቱሪስት አለ። ቱሪስቱ ዳሽ in your country ይላል። ከዛ ቱር ጋይዱ you know the altitude here is not very high እዚህ አልቲቲዩዱ ከፍተኛ አይደለም ሎላንድ ነው ማለት ነው። ስለዚህ ይሄ ምን ይጠይቃል? የአልቲቲዩድ እና የቴምፕሬቸር ግንኙነትን ማወቅ ይጠይቃል ማለት ነው። እንግሊዝኛ ማወቅ ብቻ ሳይሆን ያንንም ማወቅ ይጠይቃል። ትክክለኛው መልስ ኤ ነው። እንግዲህ እዚህ ጋር the tour guide responds by mentioning that the altitude here is not very high since altitude can influence temperature እንደምታውቁት lower altitude ከሆነ ጀነራሊ ዋርመር ተቃራኒ ናቸው። ሃይ አልቲቲዩድ ሲሆን ቀዝቃዛ ነው፣ ሎ አልቲቲዩድ ሲሆን ሞቃታማ ነው። ያንን ማወቅ የሚጠይቃል። በነገራችን ላይ ይሄ ዝም ብሎ እንግሊዝኛው ማወቅ ብቻ ሳይሆን ያንንም ማወቅ የሚጠይቅ ጥያቄ ነው፣ የሚፈልግ ጥያቄ ነው። ስለዚህ why is it so warm in your country ብሎ ቢጠይቅ ነው ይሄ ትክክል የሚሆነው ማለት ነው። could it be very warm in your country ብሎ ቢጠይቅ አልቲቲዩድ ጋራ ምንም እንትን አይልም፣ አይገናኝም። what is altitude ብሎ ቢጠይቅ ደግሞ አልቲቲዩዱን ነው እንጂ የሚነግረው አልቲቲዩድ እና ሃይ ቴምፕሬቸር እንደዚህ ነው ብሎ አይመልስም። what is the weather in your country ብሎ ቢጠይቅ ስለ ዌዘሩ ቀጥታ ነው እንጂ የሚመልሰው ስለ አልቲቲዩድ አይቀባጥርም ማለት ነው። በዚህ ምክንያት ሌሎቹ
መልስ አይሆኑም። እዚህ ጋር ማንበብ ትችላላችሁ ከፈለጋችሁ። ቀጥሎ ያለው ኮንቨርሴሽን ደግሞ ቡልቱም እና ሀጎስ መሀል የተደረገ ኮንቨርሴሽን ነው። you have 10 seconds። እንግዲህ ትክክለኛው መልስ ሲ ነው ብያለሁ። ለምንድን ነው ሲ የሆነው? ቡልቱም ዳሽ think of taking a break። ከዛ ሀጎስ ምንድን ነው ያለው? I was just about to say that let's go። ልክ እንደዛ ልልህ ስል በል እንሂድ ይለዋል። ስለዚህ እዚህ ጋር what do you think of taking a break? what do you think of የሚለው common expression ask about someone's opinion ነው። የሆነን ሰው የሆነ ነገር ኦፒኒየኑን ስንጠይቅ what do you think of ብለን ነው የምንጀምረው። ያንን ለማሳየት ነው። what do you think of የሚለው ትክክለኛ መሆኑ ብቻ ሳይሆን እዚህ ጋር ካለው አብሮ ይሄዳል። it makes perfect fit or perfect flow or ኮሄረንሱ እንዲጠብቅ ፍሎው እንዲኖረው ያደርጋል ማለት ነው። ሌሎቹ ለምንድን ነው ያልሆኑት የሚለውን ለማየት እያንዳንዱን እዚህ ጋር ማየት እንችላለን። when do you think of taking a break is awkward when ብለን do you think of taking a break it doesn't really make such a good sense ማለት ነው። it focuses on time which isn't the point here. The question here is about the idea of taking a break not the timing. would you like to የሚለው while this could work in different context would you like to take a break ነው እንጂ የምንለው would you like to think ማሰብ ትፈልጋለህ ወይ ብለን አንጠይቅም ማለት ነው። think አይገባም እዚህ ጋር would you like to take a break ቢሆን ኖሮ ትክክል ይሆን ነበረ። how do you think ካልን ደግሞ this is incomplete and would require different structure. how do you feel about taking a break ቢሆን ትክክል ይሆን ነበረ። በዚህ ምክንያት እነዚህ አይሆኑም ማለት ነው። እንግዲህ ቀጥሎም አንድ ኮንቨርሴሽን አለን። 10 ሰከንድ አላችሁ። በዚህ በ10 ሰከንድ መልሱን ዱቅ። እንግዲህ ትክክለኛው መልስ እዚህ ጋር ኖ አለ። ስለዚህ there is no free lunch ማለት ነው። ያንን ፎሎ የሚያስጠብቅልን መልስ መምረጥ መቻል አለብን። ሴንተንስ ስትራክቸሩ እዚህ ጋር ብናይ nobody will do the public works ይላል። ዲ ምንድነው? if there is a free lunch አሁን ስለ ፍሪ ላንች እያወራን ነው። ስለ ዚያዳ አይደለም። ስለዚህ if there is a free lunch nobody will do the public works ነፃ ምሳ ቢኖር ማንም ፐብሊክ ስራ አይሰራም የሚል ጄኔራል ኮንዲሽናል ኤክስፕሬሽን የሚገልጽልን ዲ ነው። ቢ if you have free lunch ካልን ስለ ዚያድ ብቻ እያወራን ነው። ነገር ግን ይሄ ሴንቴንስ ስለ ዚያድ ብቻ ሳይሆን በአጠቃላይ ፍሪ ላንች ካለ ማንም ፐብሊክ ወርክ አይሰራም የሚለውን ሜሴጅ ለመግለጽ ስለሆነ ዲ ትክክለኛ መልስ ይሆናል ማለት ነው። nobody will do the public works የሚለው this reflects common idea that people might not work if they get things for free which aligns with the arrangement okay what we're making. ሌሎቹ ስለምን አይሆኑም የሚለውን ለማየት despite lunch is free this is grammatically incorrect. the word despite should be followed by a noun or noun phrase. example despite the free lunch እንደዛ ነው አገላለጹ መሆን ያለበት። but even if correct ትክክል እንኳን ቢሆን ኖሮ doesn't make logical sense in this context. ለምን there is no free lunch no የሚል አለ። ስለዚህ ይሄ አይሆንም ማለት ነው። if you have free lunch የሚለው this is not appropriate because the subject of the conversation is about the availability of free lunch in general not about an individual person having a free lunch. if you ካልን if you have ካልን would suggest it is specific to ዚያድ። ማንበብ ትችላላችሁ። ወደሚቀጥለው ጥያቄ እንሄዳለን። ቀጥሎ ደግሞ ቺፍ እና ያሬድ መሃል የተደረገ ኮንቨርሴሽን ነው። you have 10 seconds.
ትክክለኛው መልስ ዲ ነው። ለምን? I think we should leave መሄድ ያለብን ይመስለኛል። I didn't like the atmosphere አትሞስፌሩ አልተመቸኝም ጨግጎታል ማለት ነው። ከዛ ያሬድ dash things seem to be changing for positive let's wait a bit ነገሮች ወደ እየተቀየሩ ነው ወደ ጥሩ እየተቀየሩ ነው ትንሽ እንጠብቅ እያለ ነው። ካሉት አማራጮች የትኛው ነው ትክክለኛው መልስ ነው? እንግዲህ እዚህ ጋር እንደምናየው ዲ ትክክል የሆነበት ዋናው ምክንያት ያሬድ ምንድነው? ያሬድ is acknowledging Jeff's concern about the atmosphere ለምን I agree to a point ብሏል። ነገር ግን ነገሮች ወደ ጥሩ እየተቀየሩ ስለሆነ እንጠብቅ ነው። እዚህ ጋር I agree up to a point የሚለው በጣም ወሳኝ አገላለጽ ነው። ለምን የሆነን ሰው አክኖሌጅ ሳናደርግ ዝም ብለን ሪጀክት አናደርግም። ሌሎቹ ያልሆኑበት ምክንያት አሁን ለምሳሌ እዚህ ጋር አሁን ለምሳሌ ኤ on the one hand however ይላል። on the one hand ለኮንትራስቲንግ ፖይንት ኦፍ ቪው ነው የምንጠቀመው። howeverም እንደዛ ነው። ስለዚህ ሪደንደንሲ ያለ ማለት ነው። በዛም ራሱ ካንስል አውት ልናደርገው እንችላለን። ቢ ደግሞ even though that is a case ይላል this is appropriate way of introducing contrasting ideas ነው። ነገር ግን እኛ ውድቅ ያደረግንበት ምክንያት ምንድነው? that sounds too distant and doesn't fit with the tone of partial agreement and the discussion. see ደግሞ if you think that way ይላል this sounds a little bit dismissive አይነት ነገር ነው። ያሬድ በነገራችን ላይ is not dismissing the chef's concern but instead partially agreeing and suggesting an alternative perspective እንደዛ ስለሆነ እነዚህ አይሆኑም ማለት ነው። እንግዲህ ቀጥሎ ያለው ጥያቄ ደግሞ ታደሰና ካርፔንተር መሃል የተደረገ ኮንቨርሴሽን ነው። you have 10 seconds እንግዲህ ትክክለኛው መልስ ዲ ነው። ለምን የሚለውን ለማየት ታደሰ ምንድነው እየጠየቀ ያለው? why is the roof leaking ይላል። ጣሪያው ለምንድነው የሚያፈሰው? ከዛ ካርፔንተሩ dash it hasn't been serviced for long ይላል። እዚህ ጋር ናቹራሊ ምንድነው የምንጠብቀው ማለት ነው? ሪዝን እንጠብቃለን ማለት ነው። ለምን እዚህ ጋር it hasn't been serviced for long ይላል? ለረጅም ጊዜ ሰርቪስ ስላልተደረገ። በዚህ ምክንያት እዚህ ጋር ትክክለኛው ሪዝን የሚሰጥልን ዲ ነው ማለት ነው። because it is clear formal way of explaining the cause of the roof leaking በተጨማሪም ደግሞ the phrase fits the context perfectly delivering clear explanation ነው። ሌሎቹ ስለምንድነው ያልሆኑት የሚለውን ለማየት ያክል ኤ ለምሳሌ the reason as a fact is that ይላል። የሆነ የተደጋገመ ነገር አለው redundancy አለው this is awkward and redundant ስለዚህ redundancy ስላለው ኤ አይሆንም። ቢስ yes it is because of the reason that ይላል። እዚህ ጋም ይሄም unnecessarily repetitive ነው because of አለ the reason that አለ ስለዚህ ድግግሞች ስላለ ይሄም አይሆንም ማለት ነው። ሲ I think because of it hasn't been serviced for so long ይላል። ይሄ it doesn't fit well የሆነ ሚስ የሚያደርግ ነገር አለው። ኦኬ ፊት ያደርጋል እንኳን ብንል even if it fits fit እንኳን ቢያደርግ the phrase introduce uncertainty I think የምትለዋ uncertaintyን introduce ታደርጋለች ማለት ነው which doesn't go with the carpenter providing definitive explanation ማለት ነው። ወደሚቀጥለው ጥያቄ ስናልፍ ጥያቄ ቁጥር 18 እናገኛለን። ማናጀሩና ዲቢቲው መሃል የተደረገ ኮንቨርሴሽን ነው። you have 10 seconds እንግዲህ ትክክለኛው መልስ ኤ ነው to begin with የሚል ማናጀሩ ምንድነው እያለ ያለው what do you think of buying a new vehicle for our office አዲስ ተሽከርካሪ ለቢሮአችን ስለመግዛት ምን ታስባለህ ይላል። ስለዚህ ዴቢቲው እዚህ ጋር ምን ብሎ ከዛ we are short of budget ከዛ ደግሞ besides ምትላለች በተጨማሪ ማለት ነው there is no need for one
እንዲሁም በተጨማሪ ሌላ ተጨማሪ አያስፈልገንም እያለ ነው። እዚህ ጋር እንዴት ቢል ነው እነዚህ ከዚህ ጋራ ፊት የሚያደርግ ብለን ካየን ናቹራል ፍሎ ያለው to begin with የሚለው ነው ማለት ነው። to begin with is an appropriate response here because it introduces deputy's reasoning for disagreement with manager's suggestion ማለት ነው። besides የምትለዋ indicate that we need something like to begin with ሌሎቹ ስለምንድን ነው ፊት የማያደርጉት የሚለውን ለማየት ለምሳሌ b if you ask me ይላል while this expresses personal opinion it is less formal and doesn't introduce the reasoning as effectively as to begin with ማለት ነው። I really feel የሚለው ደግሞ this phrase is incomplete and sounds awkward. It does not provide complete thought and doesn't logically lead into the reasoning that follows. It doesn't logically lead into the reasoning that follows. በዚህ ምክንያት መልስ አይሆንም ወይም ይሄ ተመራጭ አይሆንም ማለት ነው። D what I think is የሚለው ስለምን አይሆንም? This phrase is also somewhat awkward and lacks the clear structure needed for introducing the reasoning. clear structure የለውም ማለት ነው። በዚህ ምክንያት እና besides የምትለዋ ስላለች እዛ ጋር እነዚህ መልስ አይሆኑም ማለት ነው። ወደሚቀጥለው ስናልፍ ብሩና ማሚቱ መሃል የተደረገ ኮንቨርሴሽን ነው። 10 ሰከንድ አላችሁ። ሞክሩ። ወደ መጨረሻዎቹ እየደረስን ነው። እንግዲህ ትክክለኛው መልስ ቢ ነው። how do you feel about የሚል ለምን የሚለውን ለማየት እዚህ ጋር ብሩ ዳሽ going for a walk ይላል። ከዛ ማሚቱ ምንድነው የምትለው? walk you should be crazy it's going to rain soon ትላለች። walk እዚህ ጋር የሆነ ሰርፕራይዝ ነገር አለ። you should be crazy it's going to rain soon እያለች ነው። ስለዚህ እዚህ ጋር ፊት የሚያደርግልን how do you feel about የሚል ነው because it's natural way to ask someone for their opinion or feelings regarding a particular action or idea. በእኛ ኬዝ going for a walk ማለት ነው። እንዲሁም ደግሞ the follow up response from ማሚቱ indicates surprise walk የሚለው ማለት ነው and concern about the weather suggesting that ብሩ is inquiring about the idea of going for a walk ማለት ነው። በዚህ ምክንያት B ትክክለኛ መልስ ነው ማለት ነው። ሌሎቹ ስለምን አይሆኑም የሚለውን ለማየት ኤ ለምንድን ነው የማይሆነው? ኤ ምንድን ነው የሚለው? did I hear you like ይላል። this implies that Bru is confirming something he thinks he heard previously but it doesn't directly address the act of going for a walk in the present context ማለት ነው። why are you የሚለው this phrase asks for a reason በዚህ ምክንያት አይሆንም። this do you enjoy የሚለው enjoy ታደርጋለህ ወይ? this option suggests a question about Burru's general enjoyment of walking which doesn't fit well with the context በዚህ ምክንያት እነዚህ አይሆኑም። ወደ መቀጠለው ጥያቄ እንሄዳለን። እንግዲህ ጥያቄ ቁጥር 20 የመጨረሻው ጥያቄያችን ነው። ስትሬንጀር እና አንተ ወይም አንቺ መሃል የተደረገ ኮንቨርሴሽን ነው። you have less than 10 seconds እንግዲህ ትክክለኛው መልስ ዲ ነው። it's on the corner of that tall building down there የሚል ማለት ነው። ስትሬንጀር ምን እየጠየቀ ነው? ስትሬንጀሩ where is the nearest ቅርብ ያለ ባንክ እዚህ አካባቢ የት ነው እያለ ነው። ለዚህ ዳይሬክት ሪስፖንስ መስጠት መቻል አለብን ማለት ነው። ከዚህ ከተሰጡት አማራጮች ውስጥ ዲ directly answers the stranger's question about the location of the nearest bank ማለት ነው። it provides specific information that can guide the stranger to the bank making it the most appropriate response in this context ማለት ነው because it says it's on the corner of that tall building down there ስለሚል ማለት ነው። ሌሎቹ ስለምን አይሆኑም? ለምሳሌ A I don't think it could be ይላል። it is vague and doesn't provide any helpful information. It implies uncertainty and leaves the stranger without clear answer regarding the bank's location. በዚህ ምክንያት አይሆንም ማለት ነው። The bank is far away from
that tall building ይቀጥላል በዛ ይሄስ ምንድነው this also does not answer the question directly አይመልስም it suggests the bank's distance but doesn't provide a location or direction for the stranger to follow በዚህ ምክንያት ይሄም አይሆንም ማለት ነው sis should know ይላል እንደውም ማወቅ አለብኝ እያለ ነው ይሄ this response is dismissive ነው implies that the stranger should already have the information እንዲሁም ደግሞ it doesn't provide any assistance and is not helpful or friendly response to the inquiry it's to some extent rude ነው dismissive ነው በዚህ ምክንያት ይሄ አይሆንም ማለት ነው እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃለሁ ለሌሎች እንዲደርስ ሼር ማድረግ እንዳትረሱ ላይክ ሼር አድርጉ ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ ዕውቀታችሁ ይስፋ እላለሁ ባይ ባይ see you next time ስለተከታተላችሁኝ ከልብ አመሰግናለሁ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ ዕውቀታችሁ ይስፋ ባይ ባይ Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz